بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. ودنا የተከበራችሁ ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ እና ኻሊድ ሙስጠፋ ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብረናችሁ ቆይታ እናደርጋለን። ባለፈው ሳምንት ከማርገዝ አለመቻል ጋር ተያይዞ የተወሰኑ ነጥቦችን አይተንበታል። ዛሬ ደግሞ ቀሪ ሐሳቦቻችንን የምናነሳላችሁ ይሆናል። ከፕሮግራሙ ጋር ቆይታችሁን እንድታደርጉ ግብዣችን። እስከ 40 ዓመት እስከ 50 ዓመት የሚወልዱ አሉ። አንዳንዱ ደግሞ 35 ዓመት ላይ የወር አበባ ይቆማል፣ ቶሎ አረጡ አይወልዱም ማለት ነው። ይሄም ማተር ያደርጋል ማለት ነው። ስለዚህ ምንድናቸው በዋነኝነት ስንል 4 ኬዞች አሉት። አንደኛው ኦቭላተሪ ዲስፋንክሽን ብለናል። በዛ ስር 3 ነገሮች አሉ። አንደኛውና የመጀመሪያው ምንድነው? ፒኮስ ብለናል፣ የሆርሞን ችግር፣ ከዛ ደግሞ የጎይተር ችግር፣ ከዛ ውጭ ደግሞ እንደዚሁ ሊስት ያደረግናቸው ፕሮብሌሞች አሉ። በዛ ስር ደግሞ ሁለተኛው ደግሞ ዩትራይ እንዳልነው የማህፀን መዘጋት፣ በሱ ስር ብዙ ችግሮች አሉ። እነዚህ በጣም ዋናና ዋነኛ ምክንያቶች ናቸው ላለመረጋዝ ማለት ነው። ይሄ በሴቷ ላይ የሚከሰት ነው። ሌላው ምንድነው? እነዚህ ሴቶች እንዳያረግዙ የሚያደርጋቸው ምንድን ናቸው? ሪስክ ፋክተር ወይ በእንግሊዝኛ የምንላቸው ምንድን ናቸው? እሱን ደግሞ ብትነግረን። ያው ወንድም ኻሊድ ብዙዎቹን አንስቶልናል ኢንሻአላህ። ከዚህ ጋር ተያይዞ ብዙ አይነት ሴቶች ጋር ያሉ ችግሮችን በዝርዝር ጠቅሶልናል። ካለው ችግር አንፃር ከሚገጥመኝ ችግር አንፃር አብዛኛውን ጠቅሶታል ብዬ አስባለሁ ኢንሻአላህ። የቲዩብ መዘጋት አንዳንድ ጊዜ ሁለቱም የትቦ የዘር ፈሳሽ ማለፊያ ትቦዎች ሁለቱም ሊዘጉ ይችላሉ። አንዳንድ ጊዜ ደግሞ አንዱ ብቻ ሊዘጋ ይችላል ካቀረበው ርዕስ ላይ እንዳየነው ኢንሻአላህ። በዚህ ምክንያት የሚመጣ እንግዲህ የዘር ፈሳሽ ከወንዱ ቀጥታ ወደ እንቁላሉ ማለፍ ያለበት ትቦ ነው እየጠበበ ወይንም ጠባሳ ፈጥሮ እንዳያልፍ የሚያደርገው ማለት ነው ኢንሻአላህ። እንደ ሪስክ ፋክተር ከሚጠቀሱት ውስጥ ዋና ዋና የሚባሉት የመጀመሪያው የአመጋገባችን ችግር ነው። ከአመጋገብ ጋር ተያይዞ ያሉ ችግሮች ክብደታችን እንዲጨምር ወይንም እንዲቀንስ ያደርግና ሴቶቹ ላይ በተለይ ያለውን ችግር ያባብስባቸዋል ማለት ነው። ስለዚህ የአንደኛው ሪስክ የሚባለው በጣም ክብደታቸው ከቁመታቸው ጋር ያልተመጣጠነ በጣም ወፍራም ኦቤስ ኦቨርዌይት የምንላቸው ሴቶች የማርገዝ አቅማቸው በጣም ይቀንሳል። ከዛ ጋር ተያይዞ ደግሞ የነሱ ተቃራኒ የሆኑት አንደርዌይት የሆኑት ደግሞ ከቁመታቸው ጋር ተመጣጣኝ ያልሆነ ክብደት ያላቸው እህቶቻችን እንዲሁ እርግዝና እንዳይፈጠር ምክንያት ይሆንባቸዋል ማለት ነው። ሌላው የተዛባ የወር አበባ ሲኖር ኢሬጉላር ሜንስ ሳይክል ሲኖራቸው ማለት ነው። በመዛባቱ ምክንያት የሚከሰቱ የእንቁላል የመፈልፈያ ሰዓት ከዛም ፈርታይል የሚሆኑበት ሰዓት እነዚህ ሰዓቶች በደንብ መስተካከል ካልቻሉ የማርገዝ አቅም እንዳይኖራቸው አንዱ ፋክተር ይሆናል ማለት ነው። ስለዚህ ሙንተዘም የሆነ ስርዓት ያለው በወር ውስጥ ከ28ኛው እስከ 32ኛው ቀን የሚመጣ የወር አበባ መኖር አለበት ማለት ነው። ይሄን ማድረግ የሚጠቅመው ለምንድን ነው? በቂ የሆነ ሆርሞን በሰዓቱ መጥቶ በቂ የሆነ እንቁላል እየተመረተ እንደሆነ ያሳየናል ማለት ነው። ከሚገጥሙን ሪስኮች አንዱ ይሄ ነው። ስለዚህ አንዳንድ ጊዜ በቀላሉ ብዙ መድኃኒት ሳይሰጡ የወር አበባን እንዲስተካከል ብቻ ካደረግን በኋላ ለምሳሌ ለ3 ወር የእርግዝና መከላከያ ኪኒን ሊሰጥ ይችላል። ያ ተሰጥቶ እንዲስተካከል ያደርገዋል። ወይንም ሌሎች የሆርሞን መድኃኒቶች ይሰጡና በ3 ወር ጊዜ ውስጥ የወር አበባው ከተስተካከለ በኋላ ቫይታሚኖች በመስጠት በቀላሉ ሊያረግዙ ይችላሉ ማለት ነው። ከሚገጥሙኝ ኬዞች አንጻር ተንስቼ ማለት ነው። ሌላው የአኗኗር ዘይቤያችን የማንንቀሳቀስ አይነት ሲሆን አሁን ላይ በጣም እየበዛ መጥቷል አይደል? ከቤታችን እስከ መኪና ድረስ በእግር ይሆናል። ያው አብዛኛው ተመልካች የተለያየ አይነት ስታተስ ላይ ቢሆንም ብዙዎቻችን ግን ሰደንተሪ ላይፍ ስታይል ውስጥ ነው ያለነው። በፊት በእግር ረጅም መንገድ የሚኬድበት አሁን ባጃጅ አስቁመን ታክሲ አስቁመን አልহামዱሊላህ አሁን ደግሞ ታክሲውም እየጠፋ መጥቷል። አጭር መንገድ የምንሄዳትን በእግር መሄድ የምንችለውን ድሮ ረጅም መንገድ በእግር የምንሄድበትን መንገድ ነው አሁን ላይ ባጃጅ
ታክሲ እያስቆምን የምንሄደው እና በጣም አጭር መንገዶች በታክሲ በትራንስፖርት እየሄድን ያለ ነው። አሁን ረዥሙን በእግር እየሄድን ነው። አልሐምዱሊላህ ጥሩ አድርጎልናል። ይሄ ትልቅ ምርታ ነው ኢንሻአላህ። ያንን ማድረጋችን ሴደንተሪ ላይፍ ስታይል መኖሩ እንቅስቃሴያችን ከቤት መኪና ከመኪና ስራ ቦታ ድረስ በመኪና ከዛ በእግር የምንሄዳት 100 እርምጃ ትሆናለች። ከዛ በሊፍት ነው የምንሄደው። ከሊፍት እንደገና ይሄ እንግዲህ አሁን ያለው ብዙዎቹ ጋር ያለው ነው። ሌሎች ደግሞ እንደሚታወቀው ብዙ መንገድ የማይሄዱበት አይነት ይሆናል። ይሄም አንድ ሪስክ ይሆናል ለሴቶች ለእህቶቻችን ማለት ነው። ሌላው ትልቁ ፋክተር ምክንያት በዚህ ዙሪያ ላይ እንደ ችግር ፈጣሪ ተደርጎ የሚቆጠረው ስትረስ ወይንም ጭንቀት ነው። ጭንቀት፣ ድብርት፣ የሀሳብ መብዛት እነዚህ ነገሮች አብዛኛውን የማርገዝ አቅም የሴቶችን እንዲቀንስ አድርጎታል። ሆርሞን ኢምባላንስ በቀጥታ ከኮርቲዞል ጋር ተያይዞ የኮርቲዞል መጨመር ሆርሞን ኢምባላንስን ያመጣል፣ የሆርሞን መዛባትን ያመጣል። ያ መዛባት በቀጥታም ይሁን በተዘዋዋሪ የማርገዝ አቅምን ይቀንሳል ማለት ነው። ከዛ ውጪ የመጨረሻው ምክንያት ተብሎ የሚጠቀሰው ማጨስ ነው። የሚጨሰው ሲጋራ ሊሆን ይችላል፣ ሺሻ ሊሆን ይችላል። ማጨስ በራሱ የምንወስደው ከሲጋራም ይሁን ከሺሻ ጋር የሚገቡት ነገሮች ብዙዎቹ እርግዝናን እንዳይፈጠር የሚያደርጉ ምክንያቶች ሆነዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ሪስክ ፋክተር የምንላቸው በዋናነት አሁን የጠቀስናቸውን ይመስላሉ። እነዚህም በማስተካከል እርግዝናን ማስተካከል እንደሚቻል ለመጥቀስ ነው ሀሳቡ የተነሳው ኢንሻአላህ። በመቀጠል ምናልባት ኻሊድ ብዙ ገጠመኞች ይኖሩታል። ላይት ዳይት ላይ የገጠመህ ነገር ካለ እኔ ክሊኒክ ላይ ብዙ ኬዞች ይገጥሙኛል እና እንደውም አንዳንድ ትላንትና አጋጣሚ የ1 ዓመት ከምናምን ልጅ ይዛ መታ ነበር አንድ እህትና ይሄ ብዙ ጊዜ እምቢ ብሎኝ የተወለደ ልጅ ነው ብላኛለች። በተሰጣት በነበረው ቆይታ እና እኔ ጋር በነበራት ክትትል አላህ የረዘቃት ነው ማለት ነው። ማሻአላህ። ሌሎችም እንደዚሁ አብደላህ የተባሉ ልጆች አሉ። በነገራችን ላይ አልሐምዱሊላህ አላህ ረድቶን አላህ አግዞን እንደዚህ የሆኑ ምናልባት ላይት ዳይትም ላይ እንዲህም አይነት አጋጣሚዎች አሉ። ከ121 ኪሎ 17 ኪሎ ያህል ቀንሳ እርግዝና እምቢ ብሏት መጨረሻ ላይ ልክ 17 ኪሎ ያህል ቀንሳ ነው ማርገዝ የቻለችው። አይ ቲንክ ከ4 ዓመት 5 ዓመት ሳታረግዝ ቆይታ ማለት ነው። እና አልሐምዱሊላህ አሁን ያው የልጅ እናት ሆናለች ኢንሻአላህ። ላይት ዳይት ላይ የገጠመህ ነገር ካለ በዚህ ዙሪያ እንደ ኬዝም የምትጨምረውም ነገር ካለ ኢንሻአላህ። መርሐባ። ምንድነው ያው ይሄ ያለመረገዝ ወይ ደግሞ ጽንስ አለመፈጠር ብዙ ችግሮች የፋሚሊ ወይ ደግሞ የቤተሰብ መበተን ዋናው ትልቁ ችግር ነው። ብዙ ነገራቶች መስተካከል የሚችሉ ብዙ በሕክምናውም በስነ ምግቡም በሜዲካሉም መስተካከል ይችላሉ። ትንሽ ሰከን ብሎ አይቶ ሕክምና በአግባቡ መከታተል ነው። ምንድነው ያው እኔ ላይት ዳይት ከመምጣት በፊት ያው ሜዲካል ነበረ። ብዙ ጊዜ ያው ከማህፀን ጋር የሰራሁትና ብዙዎቹ ሜዲካል ነው። ያው የምንሰጣቸው መድኃኒቶች አሉ። በዛም ያረገዙ አሉ፣ ያላረገዙም አሉ። ላይት ዳይት ከመጣው በኋላ ግን አንድ ኬዝ አጋጥሞኛል። ምንድነው ያጋጠመኝ? ኦልሞስት የዛሬ 1 ዓመት ከ2 ወር አካባቢ ነው። ፒኮስ የፖሊሲስቲክ ኦቫሪያን ሲንድረም የሚባለው ዋን ኦፍ ሞስት ኢንፈርቲሊቲ ኮዝ ነው እና ይሄ በጣም ዋነኛው ጽንስ እንዳይፈጠር የሚያደርገው ኮዝ ነው እና ፒኮስ ናት። መጣችኛ ጋር ቢያንስ ከተጋቡ 7-8 ዓመት ሆኗቸዋል። የወር አበባ እሷ ደግሞ አይመጣም ነው ጭራሹ አታይም። ምንም አይነት የወር አበባ አታይም። የወር አበባ ደግሞ ካልታየ እንዴት ይረገዛል? ኦቭሌሽን የለም ማለት ነው። እኛ ጋር መጣች። 6 ወር ነው የቆየችው። በ6 ወር ቆይቷ ኦልሞስት ወደ 8-9 ኪሎ ግራም ፒኮስ ላይ ትንሽ ረዚስት ያደርጋል ወይት 8-9 ኪሎ ግራም ቀነሰች። ከዛ በኋላ ግን ኦልሞስት የምትከታተልበት ጋይናኮሎጂስት ነበር እና ማየት ሜቶፎርሚን አስጀምሯት ነበረ። ፒኮሱ ከኢንሱሊን ሬዚስታንስ ጋር ወይ ደግሞ ከስኳር ጋር ይገናኛል። ስለዚህ ሜቶፎርሚን ላይ ነበረች። እሱን ሆልድ አድርገን አቁመን በዳይት ክብደቷን ከተስተካከለ በኋላ የወር አበባዋ መታየት ጀመረ። ከዛ በኋላ ምንድነው ጽንስ ጸንሳ ልጅ ወልዳ እኛ ጋር የመጣችበትም ኬዝ አለና እህቶቻችን ኖርማሊ ያው ማርገዝ ከፈለጉ በመጀመሪያ ደረጃ ብዙ ጊዜ ምናየው ምንድነው ትልቅ ኦቤስ ክላስ 3 ክላስ 1 ክላስ 2 በጣም ከልክ ያለፈ ውፍረት ኖሯቸው አይቪኤፍ እንዳይሞክሩ ነው ሪኮመንድ አደርጋለሁ። ኢንቪትሮ ይሄ ከማህፀን ውስጥም ከማህፀን ውጭም የሚደረጉ ነገራቶችን መጀመሪያ ላይ
ምን መደረግ አለበት? ክብደታቸውን በደንብ አድርገው ቢቀንሱ መጀመሪያ ወደኛ መጥተው ክብደታቸውን አስተካክለው ሆርሞናቸውን አስተካክለው እርግዝና ቢያደርጉ ሞር የተሻለና በጣም ሰክሰስ ይሆናሉ ብዬ አስባለሁ። በተጨማሪ አንተ የምታስተላልፈው ካለ ኢንሻአላህ ዛሬ ይሄን ይመስላል ዛሬ የምናስተላልፈው መልእክቶቻችን። መርሐባ ተመልካቾች የዛሬው ፕሮግራማችንን እያጠቃለልን እንገኛለን ኢንሻአላህ። በመጨረሻ ኻሊድ ያው ብዙ ነገሮችን እየተነጋገርን ቆይተናል። ብዙ መረጃዎችን አስተላልፎልናል። የመጨረሻ መልእክታችን የሚሆነው ኢንሻአላህ ዳይተሪ ማኔጅመንቱ ወይንም በአመጋገብ እንዴት አድርገን እናስተካክለዋለን የሚለው ይሆናል ኢንሻአላህ። ብዙ ሰዎች ያው ለምሳሌ እህቶቻችን የትቦ ዲፌክት ኖሮት የዘር ፈሳሽ ማለፊያው የወንድ የዘር ፈሳሽ ከግንኙነት በኋላ የሚያልፍበት ወደ እንቁላሉ የሚደርስበት ትቦ የተዘጋ ሆኖ ወይንም ጠቦ ማለፍ የማይችል ሆኖ የተለያዩ አቅምን ይጨምራሉ ተብለው የሚታሰቡ ምግቦችን በመመገብ ብቻ ለማስተካከል ይሞክራሉ። ለማንኛውም እንዴት ተደርጎ ይስተካከል? ምን አይነት ምግቦችን ይመገቡ? የወንዶቹን ኢንሻአላህ የሚቀጥለው ሳምንት እናነሳለን። የሴቶቹን ግን ምን አይነት ምግቦች ቢመገቡ ምን አይነት ማስተካከያዎች ቢያደርጉ ለማርገዝ ያግዛቸዋል የሚለውን ለማስታወስ ኢንሻአላህ ኻሊድ ሐሳብህን ትሰጠናል። መርሐባ ምንድነው ያው እኛም ያው ተቋሙም በዋነኝነት የምንሰጠው ምንድነው የምግብ እቅድ አዘጋጅተን ታካሚዎቻችንም ኢንፈርቲሊቲ ችግር ያለባቸውም ሜታቦሊክ ችግር ተያይዞ ያለባቸውን ሰዎች በዳይት እንዴት እናከማለን ማለት ነው። እንዴት እናከማለን ሲሆን በመጀመሪያ ይሄ አነስተኛ የግሉኮስ መጠን ያላቸው ምግቦች በጣም ኒውትሪየንት ዴንስ የሆኑ ደግሞ ብዙ አማራጭ ያላቸው በጣም ብዙ ጥቅም ያላቸው ምግቦችን በመጠቀም ላይክ እያንዳንዱን ከፋፍለን እናያለን ማለት ነው። ለምሳሌ በዋነኝነት እነዚህ ኢንፈርቲሊቲ ችግር ያለባቸው ሰዎች ቢመገቧቸው ብለን ከካርቦሃይድሬት ከፋት ከፕሮቲን እናስቀምጠዋለን። ለምሳሌ ፕሮቲን ኃይልና ሙቀት፣ ካርቦሃይድሬት ፕሮቲን ደግሞ እነዚሁ ለመስል ብለን የምንከፋፍለው ሁሉ ለምሳሌ ፕሮቲን ምን የሚመገቡ ጥሩ ነው ስንል አንደኛው እንቁላል ላይክ አሁን ለምሳሌ የበሬ ስጋ ብዙ ጊዜ ሪኮመንድ አናደርግም ማለት ቀይ የበሬ ስጋ ግራስ ፊድ የሆነ ሳር የበላ ይሄ ቢገኝ እሱ በጣም አሪፍ ነው። ሁለተኛ ፊሽ ወይም ደግሞ አሳ፣ የዶሮ ስጋ እነዚህን ከአኒማል ፕሮዳክቶች ማለት ነው። ሌላው ደግሞ እነዚህ ጥራጥሬዎች ደግሞ ላይክ እንደ ሽምብራ፣ ምስር እነዚህ በጣም አሪፎች ናቸው ማለት ነው እዚህ ከፕሮቲን። ሌላው ካርቦሃይድሬትስ የምንለው ኮምፕሌክስ ካርቦሃይድሬት ወይ ደግሞ አነስተኛ የስኳር መጠን ያለባቸው ላይክ እንደ ጤፍ እንጀራ፣ ዳጉሳ፣ ይሄ ደግሞ ላይክ ሩዝ ሆኖ ብራውን ራይስ የምንለው እነዚህ ቡኒው ሩዝ እነዚህ ቢካተቱ በጣም አሪፍ ናቸው። ሶስተኛው ፋት ነው። ፋት በጣም ኢምፖርታንት ነው ለነሱ በጣም ያስፈላጊ ነው። በተለይ ለፈርቲሊቲ ቡስት እንዲያደርግ ማለት ነው። የአቮካዶ ዘይት ቢጠቀሙ፣ የወይራ ዘይት ሆኖ ኮልድ ፕረሱን ቢጠቀሙ እነዚህ በጣም ኢምፖርታንት ናቸው። ከተገኘ አቮካዶን ብንጠቀም ማለት ነው። ይሄ ፋቱን ሶርስ እናገኛለን። ሌላው ፍሩትና ቬጂቴብል ላይ ስንመጣ ደግሞ ያው እያንዳንዱ በፒክቸር ብናስገባ ደስ ይለኛል። እነዚህ ከለርፉል የሆኑ ቬጂቴብሎች ለምሳሌ ከፍሩት እና ከቬጂቴብል ለምሳሌ ፍሩት ላይ ስንሄድ ሬድ ፍሩቶችን ለምሳሌ እነዚህ ሬድ የሆኑት ለምሳሌ አሁን እንደ ስትሮበሪ ላይክ ደግሞ ሌላ አፕል እንደዚሁም ደግሞ ላይክ ከለርፉል የሆኑት ደግሞ ለምሳሌ እንደ ግሪን ቤል ፔፐር ቃሪያው ቢጫው ሊሆን ይችላል፣ አረንጓዴ ሊሆን ይችላል፣ ቀይ ሊሆን ይችላል። እነዚህ ከለርፉል የሆኑ አናናስ የሆኑ ትሮፒካል ፍሩት የምንላቸው እነዚህ በጣም ፈርቲሊቲን በጣም ይጨምራሉ ማለት ነው። ከቬጂቴብል ደግሞ እያንዳንዳቸው ሚኒንግ አላቸው። እነዚህ ከቬጂቴብል ላይክ ይሄ የአበሻ ጎመን፣ የስፒናች ምንድናት ቆስጣ፣ እነዚህ ደግሞ ሴለሪ፣ ፐርሲሊ እነዚህ በጣም አሪፍ ናቸው። ሌላው ደግሞ ካቤጅ፣ ጥቅል ጎመን እነዚህ ምንድናቸው ለእናቶቻችን አይረን ሪች ናቸው። ፕላስ ደግሞ ይሄ በውስጥ ውስጥ ያለውን የሆርሞንን ባላንስ ያደርጋሉ እና ለማርገዝ በጣም ኢምፖርታንት ናቸው ማለት ነው። ኢንሻአላህ ኸይር ኢንሻአላህ ፕሮግራማችንን በዚሁ እንቋጫለን። የዛሬው ፕሮግራማችን የነበረው ማርገዝ አለመቻል ችግር በወንድና በሴቶች አብዛኛውን ያየነው የሴቶችን ነው የእህቶቻችንን ነው። አላህ ስብሐነሁ ወተዓላ ፈቃዱ ከሆነ በሚቀጥለው የወንድሞቻችንን የምናይ ይሆናል። የዛሬውን ፕሮግራም በዚሁ ጨርሰናል። በሚቀጥለው እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።